አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የዜድ ጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? ነው ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዘት ተረፍ ይበልልኝ። እንደተለመደው እንግዲህ ዛሬ በአዲስ ቪዲዮ ከች ብለናል። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ተቀላቀሉ ማለት ነው። እንግዲህ ዛሬ አብርሽና ሩታ እንዴት ታረቁ፣ እንዴት ተገናኙ፣ ሄርሜላስ እንዴት ሆነች የሚለውን አብረን እናያለን ማለት ነው። እንግዲህ ሄርሜላ እንደምታውቁት ሆስፒታል ትግባ እንዴት ነው እስኪ ያለውን ነገር በሂደት እናያለን ማለት ነው። አንዳንድ ጊዜ ፕራንክና ድራማ መለየት አቅቶናል። እኛ የማዳም ቆሞች በተለይ በጣም ነው ማዝ ነው ወላሂ ነው የምላችሁ ማለት ነው። አንዳንድ ጊዜ ዩቲዩበርስ ሲባል ምንድን ነው አንድ ነገር እኮ እውነታ እያደረገ እንደ እውነታ እያስመሰለ እያመጣ ለቢዝነስ ነው አይደል? ለመስራት እስከሆነ ድረስ እውነትንና ፕራንክን ማንለይ ሰው በጣም ነው የሚገርመኝ። ስራ ሰርታችሁ ደክማችሁ እንደገና ገብታችሁ ዘና ፈታ የምትሉበት ሶሻል ሚዲያ ነው ማለት ነው። ከዛ ላይ ግን በአሁኑ ሰዓት ደግሞ አንድ ዩቲዩበር እውነት አስመስሎ ያንን ነገር ካልሰራው ተመልካች እንዴት ነው የሚያገኘው? ስለዚህ እና አብርሽና የሩታም ድራማ እንደቀጠለ ነው። እኛም ደግሞ ድራማቸውን እያየን እኛም እየቀጠልን ያው እንመጣላችኋለን ማለት ነው። እና ወዶችዬ አንዳንዴ ኮሜንት እንደዚህ በማይ ሰዓት እና አብርሽና ሩታን በጣም ነው የምከታተላቸው ከመጀመሪያ እስከ መጨረሻ አሁን ድረስ ባሉበት ሁኔታ ማለት ነው። እና መጀመሪያ ላይ ሩታ ጋር አብረው ሲሆኑ ሄርሜላ አሁን ነው የመጣችው። አሁን በመሀላቸው ስትገባ እውነት ግን ትዳራቸውን የማይፈልጉት እውነት ሚዲያ ላይ እንደዚህ የሚሆኑት ለምንድን ነው? ለቢዝነስ ለገንዘብ ብለው ነው። ይህ ህዝብ ደግሞ እንደዚህ አይነት ሪያክሽን ነው የሚፈልገው። ገባቸው አይደለም? እውነታ መልካም ነገርን እስኪ ሄዱ ዙሩ ዞር በሉ የሚከታተላቸው የለም። እንደ አይነት ነገር ግን ላይ በጣም ይከታተላሉ። ገባቸው አይደለም? አንድ ደግሞ ተመልካች የሚወደውን ነገር ነው ኦዲየንስ የሚወደውን ነገር ነው ያን ሰው ይዞ የሚመጣው ማለት ነውና ምን ልላችሁ ፈልጌ ነው የምትደናገሩ እህቶቼ የምታዝኑ ወይኔ በቃ ምናምን የራሳችሁ ችግር መከራ እያለባችሁ ስንት ነገር የሚያሳስብ ነገር ኢትዮጵያ ላይ እያለ ስለና አብርሽና ስለና ሩታ ትዳር በጣም የምትጨነቁ እህቶች አላችሁ። አብሽሩ፣ ትዳራቸው ሰላም ጽቡቅ ነው። ትዳራቸው በጣም ጽቡቅዬ ነው። እሺ ሀባይብ እና እናንተ ሀሳብ ሊገባችሁ ልትጨናነቁ ከማዳም ስራ ላይ እንደገና እናንተ ደግሞ ቴንሽን ይሆናችሁ እንዴ? ደም ግፊት አለ በዚህ ሙቀት። አሁን የዱባይ እኔ ሌላውን ሀገር ባላቅም ዱባይ በጣም ሙቀት ሆኗል ማለት ነውና ከዛ ላይ ስለነሩታ ትዳር አስባችሁለታል? ስታስቡ በቃ የላችሁም ማለት ነው። ስለዚህ ራሳችሁን ጠብቁ። ይሄ ድራማ ነው። በቃ ድራማው ይቀጥላል፣ እኛም እንከታተላለን። አለቀ። ይሄ እኮ ነው። አስረግጬ ስነግራችሁ ራሳችሁን ጠብቁ። ኮሜንት ገብቼ ሳይ ማለት ነው ቪዲዮውን እያየሁ እያለ ኮሜንት አነባለሁ። አብዛኛዎቹ ከስንት ሺህ ኮሜንት የምታዝኑ ናቸው። በቃ ሩታዬ ይዞሽ በቃ ልጅሽ ይደግልሽ እንጂ አብርሽ ብሄር ችግር የለውም። አብርሽ ምን ነክቶት ነው? ወይኔ መተት ምንድነው ስሙ ደግሞ ስትሉ ነበር። የሆነ አስነኩት እንዴ ምናምን። አረ ኃጢአት አትግቡ። የምን መተት የምን እንትን ነው የምታወሩት? አረ የማዳም ቀሞች ተው ግን በእውነት ይገርመኛል። የምንኮምተውም እኛም ስለሆነ ነው። ገባችሁ አይደለ? እኛም ስለሆነ የማዳም ቀሞች ስለሆነ የምንኮምተው። ስንኮምት ግን ድራማ እስከሆነ ድረስ መተት ምናምን እያልን ኃጢአት ነው የምንገባው ማለት ነው። ገባችሁ አይደለ? ስለዚህ እነሱ የሚሰሩት ድራማ ነው። ህዝብ ወዶላቸዋል። የሚለቁት ነገር ለኛ አስተማሪ ነገር ላይኖረው ይችላል። የሚፖስቱት ነገር ለኛ ምንም የምናገኝበት ወይንም የምንወስደው ትምህርት የለም እውነት ለመናገር ማለት ነው። ግን የሚያደርጉት ነገር አንዳንዱ ዘና ያደርጋል፣ አንዳንዱ ደግሞ የሚደብራችሁላችሁ ትላላችሁ፣ ደግሞ የሚመቻችሁን ፓርት ደግሞ ትከታተላላችሁ። ገባችሁ አይደለ? እና ኦዲየንስ ደግሞ የፈለገው ይህን ነገር ነው። ገባችሁ አይደለ? እነሱም ይሄ የማያልቅ ድራማ፣ ብዙዎቻቸው የማያልቅ ድራማ፣ አብርሽና ሩታ የማያልቅ ድራማ። አሁን ላይ እኮ እነሱ ብቻ አይደሉም በመልካም ሲመጡ የነበሩ ባልና ሚስቶች ማለት ነው። በመልካም በጥሩ ቪዲዮ ሲመጡ የነበሩት ልክ እንደና አብርሽና እንደነ ሩታ ሆነዋል። እስኪ እናንተና ነው እነናሆም ዩቲዩብ ብዙዎችን እጠራላችኋለሁ። ልክ እንደና አብርሽና እንደነ ሩታ ቤታቸውን ምስቅልቅል እያደረጉ እየሰሩ ነው። ለምንድነው? ህይወት ስትመሰቃቀል እነሱም ተመሰቃቀሉ።
የኢትዮጵያ ኑሮ ውድነት እንደዚህ ሲመሰቃቀል ድራማውም ሁሉም አለየም ማለት ነውና ጋይስ ይሄ ድራማ ነው። እኔንም አንዳንድ ልጆች እንደዚህ የምታወሩኝ ያላችሁና ይሄ ድራማ ነው። ገባችሁ አይደለ? ድራማ ደግሞ ያው ፓርቱ እስከሚያልቅ ፓርት 1 ፓርት 2 እያለን የሚሄደው እነሱ ግን ያው እንደዛ አላስቀመጡበትም እንጂ ያው ተከታታይ ድራማ ነው። እኛም ደግሞ እስከሚያልቅ ድረስ እያየን ነው። መቼም ኦዲየንስ ባይፈልገው እኮ እነሱም አይሰሩም ነበረ። ለኦዲየንስ ግን ይመጥናል ብለው ሲያቀርቡ በኦዲየንስ በእነሱ ባቀረቡ ልክ ኦዲየንስ ስለወደደው ነው እነሱ እየሰሩበት ያሉት። ገባችሁ አይደለ? ስለዚህ እኛ ደግሞ ምንድነው በቃ ስራችንን ስንጨርስ ዘና እንልበታለን። አስደሳች ነገር ካለ እናያለን። አስደሳች ከሌለ ደግሞ ስክሮል አድርጋችሁ ማለፍ ነው። አለቀ። ሌላ ነገር እኮ የለውም። ግን ብዙዎቻችሁ በጣም ነው የምታዝኑት። የሩታንና የአብርሽን ፎቶ አሰርታችሁ በልብሱ በምንድነው ስሙ በግላሴ ሻይ ምናምን በምጠጡበት እንደገና አሁን ሄርሜላ ገንዘባችሁን አትጨርሱ ጋይስ። ከምር ገንዘባችሁን ያዙ። ኢትዮጵያ ስትወርዱ በጣም ነው የምታዝኑት። በጣም እኔ ወዳቸዋለሁ፣ ከታተላቸዋለሁ። የ3 አመት ምናምን ሆነ ዩቲዩብ ከጀመሩ ሰዓት ጀምሮ እየተከታተልኳቸው ነው። ግን ምንድነው ልብስ ማሰራው በእነሱ ለምንድነው እንደዚህ? ለምን በቃ እንዴ የሩታና የአብርሽን አሰርታችሁ አሁን ደግሞ የሄርሜላና የአብርሽን እንዴ ገንዘባችሁን ትጨርሳላችሁ እንዴ እነሱን ልብስ ስታሳትሙ? ኧረ ጋይስ እየተሳሰብን በጣም ነው የሚገርመኝ ወላሂ። ሩታና አብርሽ በአንድ ሲሆኑላችሁ ኬክ የምትቆርሱ ልጆች አላችሁ። ወላሂ ሀፍል አድርጋችሁ እኔ በአይኔ ስላየሁ ነው ማለት ነው። ለምን ገንዘባችሁ አያሳዝናችሁም? 40 ሰዓት አቁማችሁ የምትሰሩበት ብር አያሳዝናችሁም? ጉልበታችሁ ወላሂ በጣም ነው የሚያሳዝነው። ስለዚህ እንደ ኦዲየንስ እንደ ተመልካች መከታተል ማየት ካለብን ማየት እንጂ ብራችንን እስከዚህ ድረስ ማውጣቱ ተገቢ ነው ብዬ አላምንም፣ እንደኔ ማለት ነውና ውዶቼ እነሱም ፕራንክ ነው ይስሩ፣ ዘና ይበሉ፣ ያገኙ፣ ቢዝነስ ነው። እኛም እንከታተላለን። ላይክ ሼር ሰብስክራይብ ካደረግን ራሱ በቂ ነው። ካየንላችሁ ራሱ ይሄ በቂ ነው እንጂ ዝም ብላችሁ ልብሴን እንትን የመሰለ ልብስ ዝም ብላችሁ በአብርሽ በሩታ እያሰራችሁ ገንዘባችሁን ጨርሳችሁ ኢትዮጵያ ስትገቡ ያሳዝናል። ትነቅላላችሁ። ለምን ነው የኢትዮጵያ ኑሮ ውድነት ያስነቅላችኋል ማለት ነው። ለማዘራችሁ፣ ለፋዘራችሁ፣ ለቤተሰቦቻችሁ ለቡና ለሻይ ብትሉ የት በተመረቃችሁ ነበረ። እነሱ ግን ምንም መፈጠራችሁን ለማያውቋችሁ ቲሸርት እያሰራችሁ የምትለብሱ ሀፍላ አድርጋችሁ አረ ቢስሚላ ወላሂ ቪዲዮ ላስገባው ነበር። ሀፍላ አድርጋችሁ ሩታ ስላረገዘች ሀፍላ ድብን ያለ አርግዛለች። እናንተም ቆይ በምን አወቃችሁ ማርገዛን? እንደው አርግዣለሁ ብላ የእንትን ቪዲዮ የ11 ቪዲዮ እንትን ስላሳየችን ብቻ በቃ ምናችሁ ኬክ መቁረጥ ምንድነው? እናንተም እንደዚህ መሆን ኧረ ተው ቅመሞች፣ ከምር ልብ ግዙ። ማናት ሊያሾ በግ ብላ ስትሳደብ በጣም አዝኔ ነበረ። ለካ አንዳንድ ሰዎች ወደ ራሳችሁ ማትመለሱ ሰዎች አላችሁ። የመጣንበትን አላማ የምትረሱ ልጆች አላችሁ። ከምር ምንም በሚዲያ ላወቃችኋቸው እንደዚህ መሆን። እስኪ እናታችን እንጠይቃት። እናቴ ዛሬ ምን ጎደለሽ? ገበያ ምን አነሰሽ? እስኪ በሏት። ስለዚህ ወደ ራሳችሁ ተመለሱ፣ ወደ ቀልባችሁ ተመለሱ። ማንም ተጣላ፣ ማንም ታረቀ፣ አብርሽ ሩታ መሰለ፣ ሩታ አብርሽ መሰለች፣ እናንተ መመልከት ዘና ማለት የሚያስደስት ከሆነ እንጂ ገንዘብ አውጥታችሁ ትናንትና ስለሆነ ይሄ ተገቢ ነው ብዬ አላምንም። እወዳችኋለሁ። ለማንኛውም በቀጣይ እስከምንገናኝ ሰላም ሁኑልኝ። ኢትዮጵያ ሀገራችንን ሰላምና አንድነቷን ይመልስልን። አሁን ያለንበት ሁኔታ ኢትዮጵያ ሀገራችን ላይ በጣም ያሳዝናል። ሀገራችንን ሰላምና አንድነቱን ይመልስልን። መዋደድን መፋቀርን በኢትዮጵያ ምድር ላይ አላህ Subhanahu Ta'ala ያስፍንልን። ሁላችሁም በሃይማኖታችሁ ጸልዩ። በአርሲ በወሎ በየማንኛውም ኦሮሚያ ክልል በየቦታው የሚያልቁ ንጹሃኖች፣ በትግራይ ክልል በየሁሉም ቦታ ለሚያልቁ ንጹሃኖች እህት ወንድሞቻችን ፈጣሪ በቃ ይበላቸው። ኢትዮጵያን ሰላምና አንድነቷን እንዲመልስልን ሁላችንም በያለንበት እንጸልይ፣ ዱአ እናድርግ ውዶችዬ። በቀጣይ እስከምንገናኝ ሰላም ለኢትዮጵያ፣ ሰላም ለሀገራችን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ